ተመቸሾይ ከኔ ስንራሽ አይነቷ ጨካኝ ልጆች አቤት ጉዴ አንቺን መውደዴ ላላረግሽኝ ነው ወይ ፍርዴ ላላረግሽኝ ነው ወይ ፍርዴ ተመቸሾይ ከኔ ስንራሽ አይነቷ ጨካኝ ልጆች ፍቅሬ ጉዴ አንቺን መውደዴ ላላረግሽኝ ነው ወይ ፍርዴ ላላረግሽኝ ነው ወይ ፍርዴ ስወድሽ አንቺን ሳፈቅርሽ ቀዘቀዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ በይ ንገሪ ምኑ ቅር አለሽ ከሄድሽና ሻጭ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሺ አትፈሪ ዳኛ እኔም ልፈልግ ቤቴ ጓደኛ ኧረ ተይ ኧረ ተይ ኧረ ተይ ኧረ ተይ ይሆናል ይሳካል ይሆናል ይመቻል ይቀናል ሰውን ጥሎ መሄድ ይቀናል ተይ አይሆንም ኧረ ተይ ተይ አይሆንም ኧረ ተይ ተመቸሾይ ከኔ ስንራሽ አይነቷ ጨካኝ ልጆች አቤት ጉዴ አንቺን መውደዴ ላላረግሽኝ ነው ወይ ፍርዴ ላላረግሽኝ ነው ወይ ፍርዴ ስወድሽ አንቺን ሳፈቅርሽ ቀዘቀዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ በይ ንገሪ ምኑ ቅር አለሽ ከሄድሽና ሻጭ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሺ አትፈሪ ዳኛ እኔም ልፈልግ ቤቴ ጓደኛ ኧረ ተይ ኧረ ተይ ኧረ ተይ
ምርጥ ነበረ። የዓለማየሁ ይርጶን ተመቸሽ ወይ? ኤርሚያስ መንግስቴ በኤልኤም 1 ተወክሎ ግሩም አድርጎ ነው ያቀረበልን። ከልብ እናመሰግናለን። መልካም እድል እንዲሆንልን እመኛለሁ። ዳኞች ብዙ ነገር ሲጽፉ ነበር። ጥሩ ጥሩ እንደጻፉ ተስፋ አድርግ። የዓለማየሁ ይርጶን ተመቸሽ ወይ የሚል ዜማን ይዘህ የመጣው በጣም ጥሩ ዜማ ነው። ካንተ ድምጽ ስትራክቸር ጋርም በደንብ የሚሄድ ለመድረኩም ጥሩ ዜማ ነው ይዘህ የመጣው። በጣም የሚገርም ለየት ያለ ቆንጆ ድምጽ አለ። ባለፈውም ተናግሬ ነበረ። ለድምጽ ቃላት ፈለኩና ምን አይነት ቃል እንስጠው እያልኩ ነበርና እንስፍስፍ የሚል ድምጽ የሆነ እንስፍስፍ የሚያረጋ አይነት ድምጽ ነው ያለ። እቺን ቃል እንግዲህ ላንተ ድምጽ ተጠቅሚያታለሁ። ብዙ ዜማው ይገባሃል። ሪትሚካሊ ጎበዝ ነህ። ብዙ ነገሩ ቆንጆ ነው። ዛሬ ዋና በዚህ ዘፈን ላይ ያስተናገዱት ችግሮች ከቅኝት ጋር በተያያዘ ነው። በደንብ ሲወጣ ይሰማና መልሰ ደግሞ ወደ ጥሩ መስመር ላይ ትገባለህ። ስለዚህ ያን ነገር በደንብ ማስተካከል መቻል አለብህ። ቅኝቱ ጥሩ ካልሆነ ሌሎቹን ነገሮች መመዘን ይከብዳል። ምክንያቱም ዳይናሚክሱንም ማየት የምንችለው ስሜቱንም መረዳት የምንችለው መጀመሪያ ከቅኝት ጋር የተያዘው ነገር መፍትሄ ሲያገኝ ስለሆነ ማለት ነው። በዛ ምክንያት አንዳንዴ ቃላቶቹ ሳያልቅ ቁርጥ የሚሉበትም እና ዜማውን ይዘውት የሚሄዱበት ነገሮችም ነበሩት። ያለህን ጥሩ የሆኑትን ብቃቶች መጥፎን በማስተካከል ማለት ችግር የሆኑትን በሚቀጥለው ጥሩ ይሆናል ብዬ አስባለሁ። 9870 ነው እኔ ጋር ያለ። እሺ ኤርሚያስ ያው እንደተባለው እንስፍስፍ የሚለው ነገር ደስ ብሎኛል። አሪፍ ነው ድምጽ ማለት የሚያሳዝን አይነት ከለር ያለው አሪፍ ነው። ግን ከትንሽ ቀር ካለኝ ለምሳሌ ሲጀምር ኢንትሮ ገና እየተጫወቱልህ ታስታውሳለህ። ማይክሮፎንን የቱ ጋር እንዳነሳው እና በቃ የለመድካቸው ልምዶች አሉና እነሱም በቃ ልክ ኢንትሮ ተብሎ ሲያልቅ መግባት ነው ያስፈልገውና በጥርጣሬ ምናምን ሸውደህ የምትገባቸው ነገሮች መኖር የለበትም ማለት ነው። እነዚህ መስተካከል አለባቸው። እንግዲህ ከመጀመሪያው ዜማ ስንነሳ የዘፈኖች ያው እንደተነሳው ብዙ ችግሮች አስተናግደዋል። ትልቁ መሰረታዊ ነገር ቅኝት ነው እና ይሄንም በደንብ ሊታሰብበት ይገባል። ያው አሁን ውበት ኖሮት ጉልበትም ደግሞ ትንሽ ያስፈልገዋል። ለምሳሌ ባንዱ ትንሽ ሂት ነበር፣ ቮሊዩሙ ከፍ ያለ ነው። ስለዚህ አንተ ደግሞ ልክ ባንዱ እንደዚህ ሲሆን አንተም ደግሞ ጫን እያረክ መስፈን ትችላለህ። የተወሰኑ ቦታዎች ስለሰማሁት ማለት ነው። ሌላ ያዘፋፈን ስታይል አሪፍ ነው። ፈታ ብለህ የምትጫወተው ነገር፣ ሌላው ኢንተርቴን የማድረግ ነገሮቹ እሱ ሁሉ አብሮ በጣም ጥሩ ነው። ስሜትህ በአጠቃላይ የተፈጥሮ ድምጽ ደግሞ በቃ ምንም ጥያቄ የለውም። ልምምድ ይፈልጋል፣ ግን በጣም አሪፍ ድምጽ ነው። ለምሳሌ ይሆናል ወይ ይሳካል ወይ ያልክበት ቦታን ስትሱ አካባቢ በጣም ነው የሚያስደነግጠው። በቃ ደንበኛ ሪኮርድ የተደረገ እስኪመስል። ስለዚህ እሱን ከተጫወትኩ ሙሉ ዘፈኑ ለምን እሱ አትጫወተው? ክለብ ትሰራለህ አትሰራም? ብዙ ጊዜ አሁን ክለብ የሚሰሩ ሰዎች እንደዛ ይዘናጋሉ። አንተ ግን እንደዛ አይነት ካልሰራ ከመጀመሪያው እስከ መጨረሻ ያለውን ዜማ በቃ እዚህ አካባቢ በዘፈንክበት አዘፋፈን ብዘፍ ማንም የሚችል ድምጽ አይደለም። ሌሎቹን ግን ቅድም እንደተባለው ከቅኝት መውጣት፣ ከዛ ደግሞ አንድ ቦታ ላይ ደግሞ ሻርፕ አድርገ ቅኝቱን ዜማዎቹን ማስቀመጥ ሙሉ ለሙሉ መመስረት ያለበት። እኔ ጋርም ያለ ተመሳሳይ ውጤት ነው 9870። እሺ ኤርሚያስ በጣም አሪፍ የዜማ ምርጫ ነው። የእውነት ለመናገር ካንተ ጋርም በደንብ ቆንጆ ላንተ በደንብ የሚሆን ነው። በጣም ዩኒክ ቮይስ የሆነ ወይ ልዩ የሆነ ድምጽ ነው ያለህ እንልሃለን ብዙ ጊዜና ግን ዛሬ ምንድነው እኔ ፕሮግረስ አይቻለሁ። በተለይ ቴክኒካል ነገሩ ላይ የድምጽ አወጣጥ ላይ ትልቅ ፕሮግረስ አለ። ስለዚህ እሱ መሻሻልና ከዚህ በላይም እንዲሁ መቀጠል አለብክ። የመረጥከው ኪ በጣም ቆንጆ ነው። አሁን ይሄ ወደ ላይ ሲወጣ ወደ ታች ሲወርድ የምንለው ችግር የለበትም። እሱ ግሩም ነው በጣም ሪትሚካሊ ያለህ አንደርስታንዲንግ በጣም አሪፍ ነው። ይሄኛው ሙዚቃ ሪትም ይፈትናል እውነት ለመናገርና እሱ ላይ በደንብ ነው የተወጣው። ምንም ችግር አልነበረብህም። የመጀመሪያ ብቻ ሲጀምር የገባህበት
አገባብ ትንሽ ያልተረጋጋና ኮንሰንትሬት ሳታረግ ስለገባህ ነው ትንሽ የቃላቶች መደነቃቀፍ ነገር የነበረው። ከዛ ውጪ ይሄ ሙዚቃን የመረዳት ሙዚቃዊ ነገር ላይ ምናምን አይደለም ችግር ያለው። ስቲል ፕሮግረስ አለው ድምጽ ቴክኒክ አወጣጡ ግን አሁንም because አንተ በጣም የተለየ ድምጽ ስላለ በተለየ መንገድ ቴክኒኩን ማጥናት ይኖርብሃል። ከቅኝት ጋር ተነሳው ነገር እውነት ነው። በጣም ብዙ ቦታ የቅኝት ችግር ነበረ። ጉልበት ደግሞ ምንድነው ሙዚቃው በጣም ግሩቪ ነው አይደለም ከኋላ ጠንካራ አሬንጅመንት ነው ያለውና ተጀምሮ እስከሚያልቅ ረፍት የለውም። ሙዚቃው ትልቅ ነው። እሱን ፔኔትሬት አድርጋ አልፈ እንዲ ከፊት ለፊት መምጣት አለበት አንተን አይደለም ዋናው ጉዳይ እዚህ ጋር እንድትሰማ የሚያስፈልገው እነሱ በትክክል ይጫወቱ ነው። ያንተ ኢፈርት ግን ከዛ አለፍ ብሎ ከፊት እንዲመጣ መሆን ነበርበትና ተውጣህ ነበር ዘ ሆል ታይም ግሩቭ የባንዱ ግሩቭ ውጦህ ነበር። ምንድነው ውድድር ስናስብ አቨሬጅ ፐርፎርማንስ እንዳይሆን መካከለኛ ፐርፎርማንስ እንዳይሆን አሁን እዚህኛው ውስጥ በጣም የሚደነቀው ፓርቲቱ ነው ወይ በጣም የሚወቀሰው ፓርቲቱ ነው ሲባል እኩል ነው በቃ ባላንስ ምንም የለው። እንደዛ እንዳይሆን ውድድር ላይ ዩኒክ የሆነ በቃ ዋው ይሄን ቦታ እንዴት አድርጓል ይሄ ሙዚቃ እንዴት እንደዚህ አድርጓል አቀረበው እንዴት እንዲተጫወተው መባል አለበት አይደል። ወደሱ ሌቭል ለመሄድ ደግሞ ቴክኒካል ነገሮችን ማሻሻል ነው ያለብን። ይጋም ተመሳሳይ 9870 ነው ያለህ ነጥብ